የሄርሜላ ሁኔታ በሰሞኑ ለሁላችንም ደስ ቢለንም እንኳን አይ በዚህ ሁኔታ ብትቀጥል ነው ያለነው ማለት ነው። ምክንያቱም ትላንትም እንዳያችሁት ከትላንትም ወዳ እንዳያችሁት አይ በቃ እንግዲህስ በቃኝ እያለች ነው ያለችው። ብዙዎቻችን ይሄ ንግግሯ ደስ ቢለንም እንኳን አይ ነገና ከነጎዳ እንዳለችው አትቆምበትም። ነገና ከነጎዳ ይሄ ነገር ሌላ ነገር ሆኖ ይመጣል። እንዲሁም ትቀበለዋለች ይቅርታውን እያልን ነው ያለነው። ለማንኛውም አሁን በአዲስ ማይቶልናል። ይሄም አዲስ ነገር ምንድነው? እነ አሚሮና እነ ደግሞ አቤል ምንድነው ያላቱ? እንዲሁም ደግሞ ምንድነው ያሏት ነገር እንዲሁም ደግሞ በምንድነውስ ደስ ያላቸው ነገር የሚል አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ብታበረታቱኝ ደስ ይለኛል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ወድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ክርስቲያን ወገኖቼ ያው እንደ ሊማዳችን ማጥተናል ማለት ነው። ሲንመጣ ምንድነው ነገሩ እንዴት ነው ነገሩ የሚለው እንዳልኳችሁ ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ እንዲሁም በመስማት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። እንዳልኳችሁ ሰሞኑን ሄርሜላ ባደረገችው ነገር እንዲሁም ደግሞ ባወራችው ነገር ስለ አብርሽ በዚህ ልክ ነው ወይ እንዲሁም ደግሞ አሳፋሪ ነክ እንዲሁም ደግሞ ብዙ ነገር ብላለች። ይሄ ማለት ሁለተኛ ይሄ ጥፋትና ይሄ ስህተት አይደገመኝም እያለ ባለፈው ንግግሩ ከዛን እሷም አምና በቃ እንደዛ ከሆነማ ችግር የለውም ብላ ነበር የተቀበለችው ማለት ነው። አሁን ደግሞ የዛኔ እግሯ ስር ወድቆ ይቅርታ ለምኖ ከዛን በኋላ ተፈጠረውን አይታችኋል ብዬ አስባለሁ። አሁንም ደግሞ አይኑን በጨው ጥብ አድርጎ ምንም አይነት ሳያፍራው እንዲሁም ደግሞ ምን ሉኛል ሳይል ሄዶ ሄርሜላ ቤት ጎሾሽ ብሎ ገብቶ ሄርምዬ እንግዲህስ እኔ የተያዘብኝ ፋይል ስላለ ነው። ወንድም ልጅ ደግሞ እንደዛ ይላል። እናንተ አይ እኔ አሁን ወሬውን ላውራ። ከዛስ ሄርምዬ እኔ እኮ የተያዘብኝ ፋይል ስላለ ነው። ፍቅርዬ ያዘችብኝ ፋይል ስላለ ነው። ያንን ነገር ደግሞ ግዴታ አዎ እኔ ፈልጌው ነው ወይም ደግሞ ግዴታ እኔ ይህንን ነገር እንደዛ እንዲሆን እኔ ነኝ ያደረኩት ብዬ መናገር ነበረብኝ። ለምን ያ ፋይሉ እንዲጠፋ ማለት ነው። ከዛስ ዛሬም በዛ ባውሸት አዎ ፈልጌ ነው አላ። ሲቀጥልስ ነጋም ከነጎዳም ደግሞ ያው የሆነ ነገር ቢፈጠር እንደዛው ባውሸት አዎ ፈልጌ ነው ሊል ነው እንዴ? የአብርሽ ህይወት እስከ ውሸቱ እንዱም ማለቂያ የለውም እንዴ? ብዙዎቻችን በሰሞኑ በጣም ተናደናል። ለምን እዚህ ጋር እያደረገው ያለው ነገር ይሄንን ሁላ ተመልካች ይዞ ይሄንን ሁላ ህዝብ አፍርቶ ነገር ግን ደግሞ ይሄ ከሱ የሚጠበቅ ነገር አይደለም። ባይሆን ይሄ የሱ አድናቂዎች ወይም ደግሞ እሱን የሚወዱት ህዝቦች ነገና ከነጎዳ እኔም ሀገሬ ገብቼ እዚህ አብዛኞቻችን ማለት ይቻላል ስደት ያለን እኛ ነው እነሱን እንትን የምንለው ማለት ነው። አብዛኞቻችን ማለት በሚቻል ልክ የትም ሀገር ኑሩ የትም ስደት ያለ ነው እኛ ነው ማለት ነው። ስለዚህ አይ ይሄ ቤተሰቤ ነገና ከነጎዳ ሀገራቸው ሲገቡ ለነሱም ተስፋ እንዲሆናቸውና ጠንክሮ እንዲሰሩ የሆነ ነገር እንኳን ሞራን የሚሰጣቸው እኔም ሀገሬ ገብቼ ይሄንን ነገር እንደዛ አደርጋለሁ ይሄንን ነገር እንደዛ እሰራዋለሁ ገባሽ አይደል? ይሄንን ነገር እንደዛ አደርጋለሁ ይሄንን ነገር እንደዛ እሰራዋለሁ እኔም ማቺ ሀገሬ ገብቼ ቢላል ተስፋ የሚሰጣን ነገር አይደለም እያየን ያለ ነው ማለት ነው። ሆኖም እያለ ግን ከነሱ መራቅ አልቻልንም። ለምን ጅምርቶ እነሱን ለምደን እነሱን አይተን አሁን ደግሞ ከነሱ መራቅ አልቻልንም። ይሁንና ካሩታ በነበረበት ጭቅጭቅ ሰለቸን ስንል ወደ ሄርሜላ ተቀየረ። ሄርሜላም ደግሞ ተወሰነ ቆየችበትና ይወላችሁ ጭቅጭቅ ውስጥ ገባ ማለት ነው። ከማን ከሄርሜላ አንዴ እኔ ፈርቼ ነው ይላል፣ አንዴ ደግሞ እኔ እንዲህ ነኝ፣ አንዴ እኔ እንዲህ ነኝ። በዙሪያቸው ያሉት ልጆችን ራሱ እያሳፈራቸው ነው ያለው ማለት እኛም ብቻ አይደለም። የአብርሽ ሁኔታ በጣም እንትን እያደረገ ነው ያለው። በዙሪያው ያሉት እና አቤል ሲጀመር ጅምርቱን ሄርሜላን ያስተዋወቃት አቤል ነበር።
ከረሳችሁት ከሆነ ማለት ነው። ከረሳችሁት ካልሆነ ጅምርቱን እንትና ሄርሜላን ወደ አብርሽ ያመጣት ማን ነው? አቤል ነው። አሁን ደግሞ አቤልና እንዲሁም ደግሞ በቅርቡ ጊዜ ይሄ ማን ነው አሚር የሄርሜላ ከወንድም መለያት ማንችላቸው ወንድም ሆነዋል ማለት ነው። በቅርቡ አሚር መጣ። ጅምርቱን ደግሞ እና እንትና ነበር ማለት ነው። አቤል ነበር ጅምርቱ። አሁን ያ ሆነ ይህ በሄርሜላ ውሳኔ በምንድነው የተደሰቱት? ማን? አቤልና እንዲሁም ደግሞ እና አሚር ማለት ነው። ብዙዎቻችን እንዳልኳቸው ቀደም ብዬ ብዙዎቻችን በሄርሜላ ውሳኔ ደስ ብሎናል። ግን ደስ ብለንም እንኳን አይ ነገና ከነጎዳ የሆነ ነገር ይፈጠራል እያለ ነው እንጂ ይሄ አሁን እንደዛ አይ በቃኝ ብላ እንዳወራችሁ ቢሆን ሁላችንም ደስ ብሎናል። ነገር ግን ደግሞ ያ ነገር አይሆንም የሚባል ሀሳብ ስላለብን ደግሞ አይ ዛሬ ምን ይምጣ ይሁን ነጋስ ደግሞ ምን ይምጣ ይሁን እያለ ነው እየጠበቅናለ ነው ማለት ነው። ደግሞ ይሄ ነገር ለነሱ ብቻ ሳይሆን ለአሚሩና እንዲሁም ደግሞ ለአቤል ብቻ ሳይሆን ለሁላችንም ደስ ብሎን ነበር ሊላችሁ ነው። ዞሮ ተዛዞሮ አብርሽ አሁንም ቢረፍድም አልመሻም ነው አይደል? ረፍደዋል፣ ግን አረፈደም ማለት አንችልም። ግን ቢረፍድም ደግሞ ከዚህ በኋላ ላለው ቀሪ ህይወትክ ወይም ደግሞ ላለው ቀሪ ጊዜክ አንዳቸውን ምርጥ አድርጋ ከአንዳቸው ቆርጣና ወንድ ሆነክ እንደ ጭቅጭቅ የሌለው እንደ እናንተ እንደዛ ተዋርዳችሁ ብዙ ከማግኘት ራሳችሁን አክብራችሁ ተከብራችሁ በልኩ ብታገኙ ይሻላችኋል። አዎ እናውቃለን፣ ስራ ጉዳይ ነው። አናውቅም ማለት አይደለም፣ እናውቃለን፣ ስራ ጉዳይ ነው። ጠይቅ የስራ ጉዳይ ሆኖባችሁ ቢሆንም እንኳን ትንሽ ለህዝቡ ክብር ለተመልካቾቻችሁ ቦታ መስጣት እንደ ኮሜንት ታያላችሁ አታዩም ማለት አንችልም። ኮሜንት እያያችሁ ነው፣ እያነበባችሁ ነው። ስለዚህ ትንሽዬ ለዚህ ለተመልካች ቢላችሁ ሁልጊዜ ጭቅጭቅ፣ ሁልጊዜ ንትርክ፣ ሁልጊዜ ተሳስቼ ነበር፣ ሁልጊዜ በስህተት ነው፣ ሁልጊዜ እኔ የማውቀው ነገር የለም ከማለት ይህንን የሚለው ለማን ነው? ለአብርሽ ነው ማለት ነው። ሁልጊዜ ያኔ እኔ አላቅም፣ እኔ ምንም እንደተፈጠረ እኔ ምንም እንደሆነ አላቅም ከማለት ትንሽ ለዚህ ተመልካች እያሰባችሁ ቢሆን አንድ ሰው አያጠፋም ማለት አንችልም። አዎ ሰው የሆነ ሰው ያጠፋል፣ ይሳሳታል። ነገር ግን ደግሞ ሁልጊዜ ጥፋተኛ ሆኖ አይገኝም። ገባሽ አይደል? የሆነ ሰው አያጠፋም ማለትም አንችልም። ግን ደግሞ ሁልጊዜም ደግሞ ጥፋተኛ ሆኖ ይቀጥላል ማለትም አንችልም። ምክንያቱም አንድ ሰው በአንድ ጥፋቱ ይማርበታል። ምናልባት በሁለተኛው ጊዜ ይማርበታል፣ ለሶስተኛ ጊዜ አይደግመውም። ግን እዚህ ጋር ደግሞ እያየነው ያለ ነው ጥፋት በጥፋት ሲደጋገም፣ ዛሬም ያው አላወኩኝም ነበር፣ ነጋም ያው አይ ሰላቅ ነው፣ ከነጎዳም ያው አይ ሰላቅ ነው፣ እኔ የማውቀው ነገር የለም ማለት ይደብራል ማለት ነው። ለተመልካች ትንሽ ይሄንን ህዝብ ሁላ ይዛችሁ ትንሽዬ እርስ በራሳችን ብንተሳሰብ። በእናንተ ብዙ የሚጨነቁ ልጆች አሉ፣ በነገራችን ላይ ብዙ እንባቸውን የሚያረፉ ልጆች አሉ፣ ታውቃላችሁ። ይሄንን እናንተም ደግሞ ይሄንን አውቃችሁ ትንሽ እንትን ብትሉ ተገቢ ነው ብዬ አስባለሁ። እኔ አልኩኝ ማለት ብዙ ጊዜ አይላችኋለሁ። በነገራችን ላይ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተ አላችሁትም ማለት ደግሞ እኔ ይለዋለሁኝ ማለት አይደለም። ሁላችንም እንደ መልካችን ሁላ ሀሳባችን እንዲሁም ደግሞ አስተያየታችን የተለያየ ነው የሚሆነው እና ለማንኛውም በያላችሁበት ሰላማችሁ ይብዛልኝ። አዲስ ከሆናችሁ ለቤቱ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁም ደግሞ ላይክ ሼር እያደረጋችሁ አባራታቱኝ። እንግዲህ እስቲ የሚሆነው የሚፈጠረው እናያለን። ቸር ቆዩልኝ። ባይ ባይ።